ጨዋታ በተከታታይ ለማሸነፍ ነው የሚጫወቱት። ቴዎድሮስ ታፈሰ በቀጥታ ወንድማገኝ ማዕረግ አውጥቶታል። የመጀመሪያ የማዕዘን ምት ወንድማገኝ ነው የመጨረሻውን ኳስ የነካው። አየር ላይ ኳስ አድቫንቴጅ አላቸው። ከፊቱ ወንድማገኝ በረከት በሚገባ አይቶታል። ወንድማገኝ ኳሱ እንዳገኙ ግን በረከትን ያልነካውም ነው እንጂ መሆን ያለበት በወንድማገኝ ማዕረግ በረከት ሳሙኤል እንደዚሁም ካርሎስ ዳምጠው መካከል የሚደረግ የሳጥን ውስጥ ፍልሚያ ዛሬው ጨዋታ ላይ ያስቀድመን የጠበቅነው ነው። ከዚህ የሚተራርፈው ማን ነው የሚያገኘው? ቴዎድሮስ ተጠቃሚ ይሆናል። አብዱ በዚህ ሂደት ቴዎድሮስ ታፈሰ ሌላ ኳስ ነበር፣ ሌላ የማዕዘን ምት። አሁንም የአብስራ ደግፌ ከካርሎስ ዳምጠው ጋር ፈጣን ማጥቃት ተባረክ የፋሞ ተባረክ ሳጥን ውስጥ ደርሷል። ተባረክ የፋሞ ምን ተስኖ ቶማስ ቦታው ላይ ተገኘ፣ ግን ኳሱን ማግኘት አልቻለም። ሌላ አደገኛ ተሻጋሪ ኳስ ደግፌ ያ ባክ 5 ዲስአድቫንቴጅ ነው። አብዱ በተለይ በግራ ሳይድ ያለው ብሩክ ለማጥቃት ወደፊት ፑሽ ያደርጋል። ቆንጆ ሩጫ ነው። ተባረክ በዚህ ሳይድ አምልጦ ሄደው አደገኛ ኳስ ኪዳኔ አሰፋ ሳጥን ውስጥ ሁለት ተጫዋቾች አሉለት። ኪዳኔ አሰፋ በረከት ሳሙኤል ግሩም መከላከል ነው ያስመለከተን። የአዋሳ የመጀመሪያ ኳስ የመጀመሪያ ቢልድ አፕ ፕሮግሬሲቭ መሆን አልቻለም። የዲቻ ኮምፓክትነስ ፈታኝ ይመስላል። ጥፋት ተሰርቷል። ኦኬ ጄፓ ኦገስቲን የመጀመሪያ ማስጠንቀቂያ ካርድ ከኤፍሬም ደበሌ መልካሙ ቦጋለ ስጠራ ትመጣለህ ተመለስ ብለውታል። አጉስቲንን ዌልካም ቱ ኢትዮጵያ ተመልከት፣ አላገኘውም እንጂ ተመልከት። በጣም በጥፉ ታክል የወረደ ምን ተስኖት ላይ ጊዜውን ያልጠበቀ ቢጫ ካርፔት ነበር የጠበቀው፣ በቢጫ ካርድ ተቀብለውታል። ኤፍሬም ደበሌ ኢትዮጵያ ብሔራዊ ቡድን ተባረክ የፋሞ ተባረክ ወደኋላ ጌታነህ ከበደ ወርቃማ አጋጣሚ በዛኛ የሜዳ ጫፍ ሌላ ድል ተፈጥሮባቸው ነበር። ያ በረጅሙ የተመታ ኳስ ተባረክ ጋር ከዛ ጌታነህ የመጀመሪያ ወርቃማ ድል አብዱ ከደቂቃዎች በፊት ተባረክ ከመስመር ላይ ጥሩ ሩጫ ሮጦ ነበር። ኳሱን ወደ እነሱ አልመለስ ብር ሙሉ ቀን ኳሶች ኮሌክት ያደረገ አብዱ ጥሩ የዲስትሪቢዩሽን ኳሊቲ ያለው ዛሬ በስቦታ ነው። ናይጄሪያ ብሩክ ኤልያስ ካርሎስ አደገኛ ኳስ ነበር። ብሩክ ታደለ ነው አሁንም ተደርቦ የመለሰበት። የበረከትና የወንድማገኝ ትኩረት የነበረው ቴዎድሮስ ኃይለማርያምና ብሩክ ኤልያስ ጋር ነበረ። በዛ መሃል ነው ካርሎስ ዳምጠው ኳሱን ያገኘው። ፊዚካል ባትል ሳጥን አብዱ ካርሎስና የማልት ከላካዮቹ ፍልሚያ ይመስላል የጨዋታ ካርሎስ ዳምጠው በተቻለው መጠን የመጀመሪያ ኳስ እየጨረፈ ጫና እየፈጠረ ነው። አብዱ ሌሎች ተጫዋቾች እንዲጠቀሙ ድል ይፈጥራል። ቴዎድሮስ ታፈሰ በቀላሉ ምንተስኖት ቶማስ መልሶታል፣ ግን ሌላ ሰዓት አለ። ብሩክ ኤልያስ ወደማል መልካሙ ቦጋለ ወደ ኪዳኔ አሰፋ ማመቻቸቱ ነበር፣ ግን አልመጠነውም። ኳሷን በትክክል ማዘጋጀት አልቻለም ከጀርባ። አሁንም ቴዎድሮስ ኃይለማርያም የመጀመሪያው ጎል ተቆጠረ። ቴዎድሮስ ታፈሰ አቱሼ ወሳኙን የወላይታ ዲቻ የመሪነት ጎል አስቆጠረ። ሐዋሳ 03 ቀበሌ ትውልድና እድገቱ ነው። 7 ዓመታትን በመቻል በተለያየ ዕድሜ እርከን አሳልፈዋል። እነሆ በወላይታ ዲቻ ደግሞ ማብራቱን ቀጥሏል። የትውልድ ከተማውን ጨክኖባት የመሪነት ጎል አስቆጥሮባታል። ወላይታ ዲቻ ሁለተኛው ዙር የተለየ ቡድኑን ያየ ነው። አብዱ ጫና ውስጥ የገቡ ይመስላል። ከዛ ደግሞ በድንገት ደግሞ ወደ ሳጥን ጠግተው አደጋ ለመፍጠር ይሞክራሉ። ምን አይነት መዘናጋት ነው በሐዋሳ ተከላካዮች የተመለከት ነው። በሚገባ ነው የተጠቀሙበት። የመጀመሪያ ኳስ ያብስራ፣ ሁለተኛ ኳስ ካርሎስ፣ ሶስተኛ ድል ነበራቸው። በመጠኑ ብሩክ የዘገየ ይመስላል ኳስ ለመቆጣጠር። ከጀርባ የቴዎድሮስን መምጣት በሚገባ ተመልክቶ ቴዎድሮስ ጥሩ ኳስ ነው አሲስት ያደረገው። በጣም ድንቅ ጎል ነው። ቴዎድሮስ ተመልከት፣ ቀና አለ፣ ተረጋጋ፣ ለሞክሸው ነው የሰጠው። ቴዎድሮስ ታፈሰ ስህተት አልሰራም። ሳይድ እንደቆመ ነው ወደ ጎልነት የቀየረው። ወላይታ ዲቻ ምን አይነት የመጀመሪያ 45 አጀማመር ነው ያደረጉት።
በጣም ድንቅ ነው። የሐዋሳ መከላከል ቶታሊ ዲስኦርጋናይዝ ሆኗል። አብዱ አስከላከሉ በጣም ደካማ ነበሩ። አብስራ ወደ ሩቁ ቋሚ ለምንተስኖት እንድሪያስ ምንተስኖት ሽመልስ ሳጥን ውስጥ ገብቶለታል። ምንተስኖት እንድሪያስ ነበረ፣ ነገር ግን መሳይ ሰለሞን በቀላሉ ተከላከለ። አሁንም አምልጧቸው ገባ። ምንተስኖት ኻድም እንዳይ ሐዋሳ ዲቻ በመጠን ዲስኦርጋናይዝ ሆነ ይመስላል። አብዱ በጣም ስትሬችድ ሆነዋል። መሀል ላይ ክፍተቶች አሉ። ሐዋሳዎች በደንብ ኤክስፕሎይት የሚያደርጉት አዲሱ አጥቂያቸው ተከላካይ ማይኮ ኬጄፓ የመልሶ ማጥቃት ችግሮችን ለማቆም ቢጫ ካርድ አለበት። ሐዋሳ ሶስተኛ የማዕዘን ሽመልስ በቀለ ኻድም እንዳይ ጎል! ብሩክ ታደለ ከሱ የማይጠበቅ የሁነኛ የሳጥን ውስጥ አጥቂ ጎል ነው ያስቆጠረው። ጀርባውን ለጎል ሰጥቶ በቀላሉ አስቆጠረ። ሁለተኛ የውድድር ዘመን ጎል። ሐዋሳ ከተማ ሐይቆቹ ወደ ጨዋታ በትክክል ተመለሱ። በትክክል ያነሳን ነበር አብዱ። በተለይ የመጀመሪያ 45 ሳይጠናቀቅ ሌላ ጎል ማስተናገድ ለዲቻ አስቸጋሪ ያደርግባቸዋል ያልን ነበር። የቆመ ኳስ ጥሩ መከላከል አይደለም የተመለከትነው። ቅድም ተባረክ ድል አግኝቶ ነበር አብዱ፣ ከኢላማው ራቀበት እጅ ድል አግኝቷል። አሁን ደግሞ ሌላ ድል ካዲም ንዲያዬ ወጥቷል ኳሱን ለመያዝ፣ ነገር ግን ኳሷን ማግኘት አልቻለም። ምናልባት ካዲም ኳሷን ቢነካት አብዱ ብሩኬን ኳስ ማስቆጠር አይችልም። ከዛ በኋላ ከጥቂት የፈጠነ ውሳኔን የወሰነው ምን አይነት አክሮባቲክ ምን አይነት ድንቅ ጎል ነው በብሩክ በኩል ያየ ነው። ቀጥታ መረብ ውስጥ ነው የገባው። ምንም እድል አልነበረም አብዱ። ተመልከት ምን አይነት ቮሊ እንደሆነ አስደናቂ ጎል የተመለከት ነው። እውነት ለመናገር በጣም ድንቅ ታይሚንጉ፣ ንክኪው፣ ሁሉም ነገር የተሟላለት ፐርፌክት የሆነ ንክኪ፣ ከሁሉም በላይ ደግሞ የመጀመሪያው 45 ሳይጠናቀቅ ወደ ጨዋታ የመለሳቸው ጎል